አመራሮች የተከበራችሁ የተፈራ ዳምጤ የክፍለ ጦሩ አመራሮች የተከበራችሁ የሁለተኛ ተፈራ ዳምጤ ክፍለ ጦር የብርጌድ አመራሮች እንዲሁም ለአዳኙ ኮማንዶ ምረቃ ፕሮግራም ጥሪ የተደረገላችሁ እንግዶች እንኳን ደህና መጣችሁ። እንደስማችሁ አዳኙ እንዴት እንዳወጡላችሁ ራሱ የሚገርም ነው። ስታድሉ፣ ስታስሱ፣ ስታንቁ፣ ስትተናነቁ በአካል ማሳየታችሁናል። ነገ ለሚሰጣችሁ ግዳጅም ብቁነታችሁን አረጋግጠናል። የስድስት ወሩን አስቸጋሪ የስልጠና ባህሪ ተቋቁማችሁ እዚህ በመድረሳችሁ ውድ ዛሬ ተመራቂዎች እንኳን አደረሳችሁ። ከዚህ በመቀጠል በዚህ እናንተ በምትመሩት እናንተ ባላችሁበት ክፍለ ጦር ውስጥ እጅግ በጣም ብዙ መስዋዕትነት ተከፍሎበታል። ብዙ ጀግኖችንም አከለበታል። ከዚህም መካከል የትግሉ ፊት አውራሪ የነበሩ ትግሉን ጀምረው እዚህ ያደረሱት እንቁ ጀግኖቻችን ሻለቃ መንበሩ ጌታዬ፣ ሻለቃ ተፈራ ዳምጤ፣ ሻለቃ ታዷን ተነህና ተመልከት ድረስ፣ ዮሐንስ አለማየሁና አትንኩት ይግረም፣ ጌታቸው ጋሻውና አለማየሁ ሰሞሆን፣ ነብዩ ልዑልና መማር ይበልጣል እንዲሁም ሌሎች በስም የማናውቃቸው እልፍ አላፍ ጀግኖችን መስዋዕትነት ከፍለናል። የነሱን አደራ የተቀበላችሁ ውድ ተመራቂዎች እንኳን ለዚህ ቀን በድጋሚ በሰላም አደረሳችሁ። ጠላቶቻችን በያገኙት ሚዲያ በየወጡበት የቴሌቪዥን መስኮት ዋሻ ገብተዋል፣ ገዳም ገብተዋል፣ በየገደሉ በየሸንተረሩ ተደብቀዋል እያሉ ሲያፌዙ እንሰማቸዋለን። ምናልባት ይሄ ገዳም ይመስላል እንዴ? ገዳም ይመስላል? ገዳም ገብተናል፣ ገደል ነው ያለን። ያው ፍርዱን ህዝብ ነውና የሚፈርደው በአደባባይ በግልጽ በጋድ ዓለም የሚያየውን ያውም ከስልጠናም የኮማንዶ ዩኒት ልዩ ስልጠና እየሰጠን ትግላችን እዚህ ደረጃ አድርሰነዋል። አሁንም ትግላችን እንቀጥላለን። አብይ አህመድና መሰሎቹ አማኑኤል ያምሮ ህሙማን ማቆያ ጣቢያ የሚገቡ ሰዎች ይችን ሀገር ይዘዋት ሊወድቁ ነው። ይችን ሀገር ብቻ አይደለም የምስራቅ አፍሪካን ቀጠና ይዘውት ለመውደቅ 24 ሰዓት እየሰሩ ነው ያሉት። ምናልባት ከዚህም በኋላ ስለ አማራ መጨፍጨፍ፣ ስለ አማራ መገደል፣ ስለ አማራ መፈናቀል ፖለቲካ የምንሰብከው ሰራዊት የለንም። ሰራዊቱም ህዝቡም ገብቶት መሳሪያ አንስቶ ከጠላት ጋር እየተናነቀ ባለበት ሰዓት ላይ ፖለቲካ እየሰበክ የምናደራጀው ሳይሆን መደራጀት የሚፈልገውን ወጣት በወታደራዊ አደረጃጀት እያደራጀን እያሰለጠን እያስታጠቅ ማዋጋት የኛ ስራ የሚሆነው። ይህንንም አንዱ የድርጅታችን መርህ አድርገን ማሰልጠን፣ ማስታጠቅ፣ ማደራጀት ላይ አተኩረን እየሰራን መሆኑን ማሳወቅ እፈልጋለሁ። ምናልባት ጠላቶቻችን እንደየብዛታቸው መጠን ይህንን ጠላት መመከት የምንችለው ጠንካራ ኃይል በማሰልጠንና በማዘጋጀት መሆኑን አምነንበት ያለማቋረጥ በሁሉም ቀጠና እያሰለጠን እያደራጀን እንገኛለን። ይህንን ማደራጀትና ማሰልጠን ማስታጠቅ እንቀጥልበታለን። ይህንን ሰራዊት የአብይን ስርዓት ለመጣል ብቻ አይደለም መውደቅ በኋላም ይቺ ሀገር እኛ ትከሻ ላይ እኛ ላይ የወደቀች ይልቁንም በርስ በርስ ጦርነቶች የደቀቀች በኢኮኖሚም በሉዓላዊነትም ነፃነቷን የተገፈፈች ሀገር ናት ብለን ስለምናምን ፋኖ የዛሬ የአማራ ሕዝብ ነፃ አውጪ የነገ የመከላከያ ሰራዊት ተቋም እንደምናደርገው ጥርጥር የለንም። ለዚያ መዘጋጀት ያስፈልጋል። በቅርቡ የሀገሪቱን የመከላከያ ተቋም በፋኖ ሰራዊታችን እና ከሌሎች ኢትዮጵያውያን ከተወጣጡ የሰራዊት አባላት ጠንካራ ኢትዮጵያን በታሪኳ
በጀግንነቷ የሚመጥናት ተቋም ገንብተን ጠላት አይደለም ወፍ የማይገባባት ሉዓላዊነቷ የተከበረ ሀገር እንደምንመሰረት ላፍታም አንጠራጠርም። የእናንተ ተልእኮ ከዚያ ባሻገር መሆኑን ከአማራ ነፃ መውጣትም በላይ መሆኑን ማሰብ ማየት አስፈላጊ ነው። ጠላቶቻችንን ሰብረን በምርኩዝ እንዲሄዱ ያደረግናቸው 2015 ላይ ነው። ዛሬ ለመጨረስ ነው እየተዋጋን ያለን። ባዴንን የገነገነውን ባዴን አከርካሪውን ሰብረን ትዕቢቱን አስተንፍሰን ከሽንት ቤት እንዳይወጣ እንዳይገባ ማድረግ ይችላል። ይሄንን ያደረግነው በእናንተ በጀግኖች ነው። ክብር ለእናንተ፣ ክብር ይገባችኋል። ከዚህ በኋላም የአማራ ሕዝብ በወዳቸው የሸጡ ትልልቅ ባዴኖች አሉ። ጉሮሯቸውን እያነቅን ለሕዝብ ፍርድ የምናቀርባቸው ጠላቶቻችን ከዚህ በፊት በሚፈክሩት ልክ አይደለም። አሁን ዛሬ ትዕቢታቸውን አስተንፍሰናቸዋል፣ ሰብረነዋል፣ ረግጠነዋል፣ አጥፍተነዋል እያሉ የሚዘባበቱብን ጠላቶቻችንን አማራ ክልል ትጥቅ ለማስፈታት መጥተው ጎጃም ምድር ላይ ጎጃመኛ ያስጨፍረናቸዋል። እውነት አይደለም እንዴ? ይሄንን ጠላት አሁንም እስካላጠፋነው ድረስ የሞት ሽረት መፍጨርጨሩን ማድረጉን ስለማያቆም መታጠቅ፣ መሰልጠን፣ መደራጀት ላይ ትኩረት ሰጥተን ልንሰራ ይገባል። ለዚህ ላበቋችሁ አሰልጣኞችና የክፍለ ጦር አመራሮች ክብር ስጡልኝ፣ እግዚአብሔር ያክብርልኝ። አመሰግናለሁ። ሰላም። ከፍተኛ አመራሮች፣ የተከበራችሁ የመብረቁ ተፈራ ብርጌድ ከፍተኛ አመራሮች፣ የተከበራችሁ የሁለተኛ ክፍለ ጦር ተፈራ ዳምጤ ክፍለ ጦር ከፍተኛ አመራሮች፣ የተከበራችሁ የዮሐንስ አለማየሁ ብርጌድ ከፍተኛ አመራሮችና አባላት እንዲሁም የዕለቱ ውድ ተመራቂዎቻችን እንኳን ለዚህ ቀን አደረሳችሁ፣ እንኳን ደስ አላችሁ ማለት እፈልጋለሁ። ከዚህ በመቀጠል የሚሆነው የመጀመሪያው መርሃ ግብራችን ውድ ተመራቂዎች በክብር ሰላምታ ሰጥተው የዕለቱን መርሃ ግብር ያስጀምራሉ። ወደ ተመራቂዎች። የድርጅታችን ከፍተኛ አመራሮች እንዲሁም ዛሬ ለመሰባሰባችን ምክንያት የሆናችሁን ወንድሞች እንኳን ለዚህ ችለት አደረሳችሁ። ይህን ሁሉ ያስተባበራችሁ የክፍለ ጦሩ ዋና ጦር አዛዥ፣ የጦር ጠበብቱ ታዜ፣ እሱቤ፣ ከፌ፣ ሌሎችም ይህን ሁሉ ዋጋ የከፈላችሁ ሁሉ እስካሁን ስንትና ስንት ካደረጉልን ሰዎች ሁሉ በላይ የእናንተ ዋጋ ይልቃልና ክብር ይድረሳችሁ። በድርጅቴ ስም አንድ ከአካባቢው እዚች የዋሸራ ቆንጆ ከገጠመችው ግጥም ነው የምጀምረው። አንድ ቅኔ እንትን ካለችው እዚህ በቀደም እንትን እያሉ ከሰማዋት እና ምን ትላለች? ያቺ ኮረዳ ቀኑ ሲጨላልም ጊዜው ሲመሻሽ መጡነ መዝገቡ መጡነ ታዱዬ መጡነ ተፈራ መጡነ ዮሐንስ መጡነ መንበረ እነደመላሽ ትላለች። ዛሬ የተቀላቀላችሁት ድርጅትና የተረከባችሁት ትግል ቅድም በጠራሁላችሁ እንቆች ታዱ ከመዝገቡ ሲቀበል እንደናንተ እንደቅድሙ በባንዲራ አይደለም የተቀበለው፣ በደም ነው። መዝገቡ በዛን ጊዜ ማንም በሌለበት ዘመን እዚህ ሞጣ ላይ ጥይት ተኩሶ ነው ዳሞት ላይ 1200 ጥይትና ይሄን ዲሽቃ ተጨማሪ ሞርተር ታዱ ይማርክ ዘንድ ታዱ ታውቁት የለ ያን ጀግና ደግ ትሁት ደፋር ጨካኝ ሊቅ የጦር ጠበብት ታዱ አንተነን ታውቁታላችሁ። መዝገቡ ያን ሲያረግ እንካ ብሎ ሲሰጠው ያን እንዲያረግ ነበር። ታዱ ቀጥሎ ለተፈራ ሲሰጠው እንዲሁ ነው። ሙቶ ነው ያሳየው። እንካ በደምና ባጥንት ያጸናውትን ትግል እንካ አለው። ከዛስ ይኸው ተፈራን ታውቁታላችሁ። ያን ጀብድ ሰራ። ከዚህ እስከ ደንበጫ እየተወረወረ ከዛስ ተፈራ ለዮሐንስ ያስረክበው ደግሞ አይታችሁታል። ዮሐንስ ለመንበረ ያስረክበው እንዲሁ ነው። በደምና ባጥንት የተከፈለ ዋጋ ጸንቶ እየተቀበላችሁ ያመጣችሁ እና እስከናንተ እስከ ዛሬው ዕለት እስኪደርስ ድረስ ውድ
አጥንት ተከፍሎበታል ዛሬ የተረከባችሁ ትግል እንዲህ ለታይታ እዚህ ቀይ ኮፍያ እናንተን መልበስ ብቻ አይደለም ከዛ በላይ ነው የተረከባችሁ ትግል ውድ ዋጋ የተከፈለበት እነዛን እንቆች እነዛን ውድ ልጆች ገብረን ያስቀጠለው ትግል ነው አሁን እናንተ ደግሞ ይታሻግሩታላችሁ ወደ መጨረሻው ምዕራፍ እናንተ ደግሞ ታሸጋግሩታላችሁና በደምና ባጥንት የጸና ትግልና ዓላማ ድርጅት ነው የተቀላቀላችሁት እንኳን ደስ አላችሁ ይሄ ነው የኛ ትግል ይሄ ነው የኛ ቢዮት ከቁስ በላይ ከገንዘብ በላይ ከሌላም ከውቀት በላይ ከጊዜ በላይ ውድ ልጆችን ምንሳሳላቸው ልጆች እየገበርን ያመጣ ነው ትግል የጠበቅነው አብዮት በደምና ባጥንት ያጸና ነው ትግል ነው ይሄ ትግል የቀልድ አይደለም ብርሃኑ ጁላ ቅድም 50 አለቃ ታየ ሲል ነበር አንድ ነገር እያለ ነበር በበቀቀን ሚዲያዎቹ በኩል የአማራ ክልልን ተቆጣጥረን 90% ቀጠናውንም እያስተዳደርን ነው ይላል እሱ ብቻ አይደለም ሲል የነበረው አሁን በቀደም በተናቸው በነኑ ተነኑ ሲል እንደነበረው ሁሉ ጥቂት ሽፍቶች ናቸው የቀሩት እነሱን እናጸዳና እናስረከባቸዋለን ይላል እውነታው እሱ አይደለም ሐቁ የአማራ ፋኖ በጎጃም ድርጅታችሁ እስካሁን ሲመጣ ህዝቡን የሚያስተዳድርበት እናንተን የመሰሉ ውድ ልጆች ኃይል የሚያበቃበት ለቀጠናው አማራጭ የምትሆኑ ኃይሎች የስነ ልቦና ብልጫ ያላችሁ የኃይል ጥንካሬ ብልጫ ያላችሁ የውቀት ብልጫ ያላችሁ ኃይሎች የምናበቃበት የምናሰለጥንበት ነፃ ቀጠና ህዝብ የምናስተዳድርበት ነፃ ቀጠና እንዳለን እጃችን ላይ እንደሆነ ይኸው ዛሬ ለምርቃት የበቃችሁት ውድ ልጆቻችን ሀያው ምስክሮች ናችሁ 50 አለቃ ቅድም እየጠየቀው ነበር ያ ነፃ 90% የሚባለው የአማራ ክልል የት ነው ያለው እያለ ነበር የት ነው ያለው እኛማ ይሄው ቀጠና ነፃ ቀጠና መያዝ ብቻ አይደለም ነፃ ቀጠና ማውጣት ብቻ አይደለም የተቆጣጠርነው ነፃ ቀጠና አጽንተን ጠብቀን ይዘናል ማጽናትም ጭምር ነው የተከበሩ የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንዶ አባል እንዲሁም በጎጃም ቀጠና ዋና ጦር አዛዥ ሻለቃ ዝናቡ የተከበራችሁ የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ከፍተኛ አመራሮች የሁለተኛ ክፍለ ጦር ተፈራ ዳምጤ እንዲሁም የሁለተኛ ክፍለ ጦር አዳኙ ኮማንዶ ተማሪዎች በሙሉ እንኳን አደረሳችሁ አደረሰን እላለሁ ይህን ብዬ የሁለተኛ ክፍለ ጦር ተፈራ ዳምጤ የሰራቸው ጀብዶችን በእጅ አጭር ደቂቃ ተናግሬ የሚጨርሰው አይደለም በዚህ ቀጠና ሁላችንም እንደምናውቀው የአብይ ኮልኮሌ ቡድን ህዝባችን ላይ እየፈጸመ ያለውን በደል እየፈጸመ ያለው ወንጀል ለመከላከል 2 ዓመት ባስቆጠርነው ጉዞ ውስጥ ሁለተኛ ተፈራ ዳምጤ ክፍለ ጦር ዘርፈ ብዙ ጀብዶችን መፈጸሙ ይታወቃል ዛሬም እየፈጸመ ይገኛል ለዚህ ምስክሩ ደግሞ እናንተው ናችሁ የወጣነው ሁሉን አቀፍ ወንጀል ስለተፈጸመብን ነው ደልቶን አይደለም አማራ በመሆናችን ብቻ ሁሉን አቀፍ ወንጀሎች ተፈጽመውብናል ያስተማሩን ቤተሰቦቻችን በግፍ ታርደውብናል ወገኖቻችን ወደ አዲስ አበባ እንዳይገቡ ተከልክለዋል መከልከል ብቻ ሳይሆን እየታገቱ የተለያየ ገንዘብ እንደሚጠየቁ ግልጽ ነው ስለዚህ ሁሉን አቀፍ ወንጀል ተፈጽሞብን ሁሉን አቀፍ ዘርፍ የሆነ ትግል ነው እያደረግን ያለው እንደ አማራ አሁን ላይ እያደረግነው ያለው ትግል ሁሉን አቀፍ ነው ስንል ኢንጂነሩም ዶክተሩም ሳይንቲስቱም የጦር ጠበብቶችም አርሶ አደሩም እናቶቻችንም ሁሉም የአማራ ህዝብ ሁሉን አቀፍ ወንጀል ስለተፈጸመበት ሁሉን አቀፍ የሆነ ትግል እያደረግን ያለን ለዚህ ደግሞ እያሸነፍን ነው እናሸንፋለን ለዚህ ደስ ይበላችሁ አዎ ይሄ ትግል ሲጀመር በሆይሆይታ ዝም ብሎ እንዲሁ በስሜት የተጀመረ አይደለም ስለተበደልን ስለተገፋን አትኖሩም ተብለን ስለተከለከልን ነው በመጀመሪያ ስርዓቱ
መንግስታዊና ህገ መንግስታዊ መዋቅር በመዘርጋት አማራን ከምድረገጽ ለማጥፋት ንድፈ ሐሳብ ነድፎ በተግባር እየፈጸመ ከኢኮኖሚ በመነጠል ከማህበራዊ ህይወት በመነጠል ማንነታችን ርሳችን በመቀማት እልፍ ሲል ደግሞ የመኖርና ያለመኖር የተሰጠን ህልውና በመፈቅ ብዙ ወንጀሎች የተፈጸመበት ህዝብ ነው። ስለዚህ እየታገልን ያለን እንደዚህ ህዝብ ነው ማለት ነው። ከኛ ምን ይጠበቃል ነው ትልቁ ነገር። ያለፍናቸው ብዙ መሰናክሎች አሉ። የመጣንባቸው ብዙ ጓዶቻችን ትናንትና ከኛ ጋር የነበሩ በደማቸው ለህዝባችን መስዋዕትነትን የከፈሉ አሉ። ዛሬ እናንተም እኛም እየከፈልን እንገኛለን። ለየት የሚያደርገው ደግሞ በዓለም ላይ ታይቶ የማይታወቅ ወንጀል መሆኑ የሚታወቀው ከኛው አብራክ የወጡ አንዳንድ ሆዳም ወንድሞቻችን የነዚህ እኩይ ግብረ አበሮች መሆናቸው ነው። በሚሊሻ በፖሊስ በአድማ ብተና ሆዳም ካድን የት እንደሚገቡ አናውቅም። ምክንያቱም የትግላችን መስመር እየተመራ ያለው ቅድም እንዳልኳችሁ ሁሉን አቀፍ በሆኑ እንቁ የአማራ ልጆች ነው። ስለዚህ ከዚህ የበለጠ መስራት አለብን። ፊት ላይ መጪው ጊዜ የኛ ነው። ለዚህ ደግሞ በልኩ እንደ አማራ ከሌሎች ብሔር ብሔረሰቦች ጋር ነገ ለምን መሰረተው ሀገረ መንግስት በልኩ የሚጠበቅብንን የአባቶቻችን የነገሩንን ያወረሱንን ታሪክ መድገም ከኛ ይጠበቃል ማለት ነው። ይሄን እንደምታደርጉ እርግጠኛ ነኝ። በርቱ፣ ወደፊት ድሉ የኛ ነው። አመሰግናለሁ። የተከበራችሁ ጥሪ ተደርጎ የአማራ ፋኖ ብሔራዊ ኃይል ውድ አመራሮች፣ የተከበራችሁ መብረቁ ብርጌድ ከፍተኛ አመራሮች፣ የተከበራችሁ ዮሐንስ አለማየሁ ከፍተኛ አመራሮች፣ የተከበራችሁ ደጋዳሞት ብርጌድ ከፍተኛ አመራሮች፣ የተከበራችሁ የመዝገበ ጮቄ ብርጌድ ከፍተኛ አመራሮች፣ የተከበራችሁ የመዝገቡ አለሊ ከፍተኛ አመራሮች እንኳን ወደ ጀግኖች መብቂያ ወደ ሁለተኛ ተፈራ ዳምጤ ክፍለ ጦር በሰላም መጣችሁ። የተከበራችሁ የሁለተኛ ተፈራ ዳምጤ እንቁ ልዩ ከፍተኛ አመራሮች፣ የተከበራችሁ ሁለተኛ ተፈራ ዳምጤ ተወርዋሪ አዳኙ ኮማንዶዎች እንኳን ለዚህ ቀን በሰላም አደረሳችሁ። ከዚህ በበለጠ በአንድ ክላሽ በአንድ ቦምብ ስንሰቃይ ስንንገላታ የነበረውን ትግል ዛሬ ላይ በሁለተኛ ተፈራ ዳምጤ ክፍለ ጦር ልዩ አዳኙ ተወርዋሪ ኮማንዶዎች ጎን ለጎን ግዳጁን ጠላትን እያብረከረከ እየማረከ ማሳያችን ዛሬ ላይ የምናስመርቃቸው እንቁ ተወርዋሪ ኮማንዶዎች ይሆናሉ ማለት ነው። ከዚህ በመቀጠል የአማራ ፋኖ በጎጃም ብሔራዊ ኃይል የሚሰጠንን ተልዕኮ የሚሰጠንን ግዳጅ የሚሰጠንን እንቁ የሥራ ውጤት በተግባር እያሳየን በተግባር ግዳጃችን ለመወጣት መዘጋጀት አለብን የሚል መልእክት አስተላልፋለሁ። አመሰግናለሁ። ያው ምርኮኛው ብርሃኑ ጁላ የአማራን ክልል ከ90% በላይ እኛ እየመራነው ነው እኛ እያስተዳደርነው ነው በሚል ሲነዛ የነበረውን ፉከራና ቅረርቶ አይታችሁታል። እኛ 90%ን እየመራን የሚሆን ማሳያችን አሁን እየሰለጠናችሁ እየተመረቃችሁ ያላችሁበት ሁኔታ ነው። ስለዚህ ብርሃኑ ጁላ የሚመራት ኢትዮጵያ የትኛዋ ነች? ባህር ዳር፣ ደብረ ብርሃን፣ ማርቆስ ሌሎችንም ሀገሮች መጥቀስ ይቻላል። የትኛውን ነው የሚመራ? 90% አሸንፈን 90%ን ገዝተናል የሚለው ወረዳ አለን። አንድ ወረዳ ላይ 20 በላይ ቀበሌዎች አሉ። የብርሃኑ ጁላ ጦር የሚኖረው 2 ቀበሌ ላይ ነው ሊሆን የሚችለው። ማሳያዎችን ማየት ስለምትችሉ አምና ታቻምና በዚህ 3 ዓመት ውስጥ እያሰለጠነ ግዙፍ ጦር እየገነባን ያለነው። ስለዚህ እኛ አሸንፈናል። የማሸነፋችን ምልክቶችም እናንተው ናችሁ። እናመሰግናለን። ወደፊት እሺ፣ አመሰግናለሁ። በቅድሚያ የተከበራችሁ የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ከፍተኛ አመራሮች፣
የሁለተኛ ተፈራ ዳምጤ ክፍለ ጦር አመራሮች፣ ጥሪ የተደረገላችሁ የብርጌድ አመራሮችና እንግዶች በሙሉ እንዲሁም በዛሬው ዕለት የምትመረቁ የክፍለ ጦራችን ተወርዋሪ አዳኝ ኮማንዶ ሰልጣኞች በመጀመሪያ እንኳን ደህና መጣችሁ። ከዚህ ቀጥዬ ድርጅታችን የአማራ ፋኖ በጎጃም እንዲሁም በቅርቡ ይፋ በተደረገው እንደ አማራ አንድ አታጋይ የጋራ ድርጅት ከማዋለዳችን ቀደም ብሎ በህዝባዊ ቢተኝነት በአማራ ምድር ላይ በአንድ የፈነዳ የህልውናና የነጻነት ተጋድሎን መሰረት ያደረገው ትግላችን በብዙ ድሎች ታጅቦ ህዝባዊ አብዮቱን መጧጧፉ አይደለም ክንዳችንን የቀመሱትና ያበጠ ብሪታቸው የተነፈሰው ጠላቶቻችን ይቅርና ዓለም በሙሉ የሚያውቀው ሀቅ ነው። ስለሆነም ትግላችን ግፍን የገረሰሰና መሬት ላይ የተጨበጠ ክዋኔ ያለው በመሆኑ ግልጽ የሆነ አታጋይ ድርጅት መስርተን ማታገያ ሰነዶችም ጭምር በማዘጋጀት የትግላችን የእድገት ደረጃ ለሌሎች አጋር አካላት ሳይቀር ግልጽ በማድረግ በምስራቅ አፍሪካ በተሻለ መንገድ አማራጭ ኃይል መገንባት ተችሏል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና አካል የሆነው የሁለተኛ ተፈራ ዳምጤ ክፍለ ጦር የተሻለ አደረጃጀት የመዋቅራዊ አሰራርና የግዳጅ አፈጻጸም ተግባራት ላይ ትኩረት በማድረግ እየሰራ ያለ ክፍለ ጦር ሲሆን በዚህ ወቅት ጥሩ የሚባል ቁመና ላይ ያለ ክፍለ ጦር ነው። ለዚህም ማሳያ የሚሆነው ተደጋጋሚ የጠላትን የማጥቃት እንቅስቃሴ ድንቅ በሚባል ጀብዱ በመቀልበስ ቀጠናውን ማስከበር መቻላችን፣ ጠላት በሰፈረባቸው ከተሞች ጭምር ተደጋጋሚ ማጥቃቶችን በማድረግ በጠላት ላይ ቁሳዊና ሰብአዊ ኪሳራ ማድረግ መቻላችንና ምርኮችን የተጎናጸፍንበት መሆኑ ነው። በመጨረሻም ክፍለ ጦራችን የበለጠ ጠንካራ ሆኖ እንዲቀጥል ዛሬ ላይ የክፍለ ጦሩ ተወርዋሪ አዳኙ ኮማንዶን ለተከታታይ 6 ወራት በማሰልጠን ተጨማሪ የግዳጅ አፈጻጸምን የምናስቀጥል ሲሆን በዚህ ስልጠና ሂደት ላይ በማሰልጠንና እገዛ በማድረግ በጎ ተሳትፎ ለነበራችሁ ሁሉ ከፍ ያለ ምስጋና እያቀረቡ ዛሬ የምትመረቁ ሰልጣኞች እንኳን ደስ አላችሁ እያልኩ ማንኛውንም ድርጅታዊ ግዳጅና ተልዕኮ ተቀብላችሁ በብቃት እንድትወጡ በጥብቅ እያሳሰብኩኝ ከአሁን ሰዓት ጀምሮ ፕሮግራሙ በይፋ የተከፈተ መሆኑን መግለጽ ወዳለሁ። አመሰግናለሁ።